በቃ በራስ አለመተማመን አላህን መታዘዝ እንደ ፋርነት ተደርጎ እስኪታይ ድረስ አላህ የጠላው መስራት እርድና ተደርጎ እስኪታይ ድረስ ይሄ ሁሉ ግን ለጥፋት ይዳርጋል። ዝሙት ተመልሶ የሚመጣ ዕዳ ነው ይባላል። ዛሬ አንተ በሰው ልጅ ሴት ላይ ጠቅላላ ተጫውተ ነገ አንተ እድሜህ በደከመበት ሰዓት በልጅ ላይ ይመጣብሃል። አቅም በሌለ ሰዓት በር ድረስ ልጅህን ወስዶ ጥሎልህ መሄድ። በቃ ሊያገባት ነው ወይ ስትል 2 ወር ተጠቅሞባት ጥሏት መሄድ። ሌላኛው ይመጣል አስረግዞ ጥሎብህ ይሄዳል። ያለ ሐላል ማለት ነው። ተጠንቀቅ ዛሬ አንተ። እሺ ሴት ልጅ አልወለድክም እንበል። ራቆትን የተጠየቅ ቀን ምን ልትል ነው? ልብህ እያወቀው ነብዩ ሰለላሁ ዐለይሂ ወሰለም እኮ የዚህ የዝሙት ነገር የመጨረሻ አደገኛ መሆኑን መጣቀው መጣ ሷሃቢዩ ምን ያህል ከባድ ስሜት ቢሆን ነው መጣና ሷሃባ በተሰበሰበበት ዝሙት እንድሰራ ፍቀዱልኝ አላቸው። የጥያቄውን ክብደት እኮ ያውቀዋል። መቋቋም ስላቃተው በዚህ ዘመን ያላችሁ ወጣቶች ጾሙ ብትባሉ አትጾሙ። አብዛኛዎቻችሁ ከስንት አንዴ ትጾሙና በርገር ትበላላችሁ። በርገር ማለት 1 ወር በላይ ፕሮቲን ነው አይደለም? ራሱ ከፕሮቲን እንድትርቁ ነው አይደል የሚፈልገው? ቀን ጾመ በበርገር ካፈጠርክ እንዴ በሻወርማ ካፈጠርክ እንዴት ነው ነገሩ? ይሄ አይነን ይሰብርልሃል። ጭራሽ ከመሻ አይነን ይገልጥብሃል። ከዛ ያ ሷሃባ መጥቶ ዝሙትን ፍቀዱልኝ አላቸው። እሳቸው ቀላል ጥያቄ ጠየቁት። እናትህ ላይ ቢደረግ ትፈልጋለህ ያሉት? አልፈልግም አለ። ሰዎችም እኮ በእናታቸው ላይ እንዲደረግባቸው አይፈልግም አሉት። ሴት ልጅህ ላይ እንዲደረግበት ትፈልጋለህ ወይ? አልፈልግም። ሰዎችም እኮ ልጆቻቸው ላይ እንዲደረግ አይፈልጉም። እስቲ እቺን ካልኩሌሽን እንስራት። ማን ነው እህቱ ወንድ እንደማያገባት እያወቀ ወስዶ አይደለም ቢደውልበት ወንድ ልጅ እንዲሁ ቅናት ስሜት አለው የለው? በእህቱ ላይ እኮ እንዲሆን አይፈልግም። ባክስቱ በዘመዶቹ ላይ እንዲሆን አይፈልግም። እሱ ግን በሰው ልጅ ሴት ላይ ያደርገዋል። ከዛ ያላህ መልእክተኛ ምን አሉ? ደረቱ ላይ እጃቸውን አስቀመጡ። ደረት ማለት ልብ ያለችው የት ጋር ነው? በዚህ በግራ በኩል አይደል? እጃቸውን ጣል አደረጉበትና ያኔ የተከበረ እጅ አላህ ሆይ አሉ፣ ብልቱን ጠብቅለት አሉ፣ ወንጀሉን ማርለት አሉ፣ ጉዳዩን አስተካክልለት አሉ። ከዛ በኋላ ዝሙት መረረው። ዛሬ ዳዕዋና ዱዓ ማነሳቸው ህዝቡን ገደለው። ዳዕዋ ግድ ነው፣ ዱዓ ግድ ነው። ሱጁድ ላይ ሆነ አላህ ሆይ የሙስሊሙን ወጣት አስተካክለው። ሴቷ እሷ ፏብልጭ ብላ ትወጣለች። አይናቸው እንዲህ ያረጉ 180 ዲግሪ አንድ አይኗን ታሰራለች። ሊፕስቲክ ተቀብታ የማይሰሩት ነገር የለም። በሚያሳዝን ሁኔታ ነብዩ ሰለላሁ ዐለይሂ ወሰለም ገብስ ሚሸጥ የሆነ ሰውዬ ጋር መጡ። እጃቸውን ሰበሰቡና ገብስ ውስጥ እጃቸውን ሲከቱት ምን አገኙ? ከስር ያለው እርጥብ ነው። እሱ ከላይ ደረቁን አስቀምጦ ምን አሉት? ፈመን ገሸና ፈለይሰ ሚና፣ እኛን ያጭበረበረን ሰው ከኛ አይደለም አሉ። አፎን ብልግና አይደለም ማወራው፣ ቪዲዮ ስለደረሰኝ ነው። ከተማው ላይ በሰፊው እየተሸጠ ያለው የቂጥ ስፖንጅና የጡት ስፖንጅ ተብሎ ሴት እህቶቻችን ምን እያደረጉ ስፖንጅ ፓንታቸው ስር ይገባላቸዋል፣ ባለ ትልቅ መቀመጫ ለመምሰል። ከተማ ላይ ለምን ይመስላል ተወጣጥረው የሚወጡት? ሻጯ ራሷ ምን ትላለች? አንዳንዶቹ ሲቀመጡ ስለሚሰምጥባቸው ሲነሱ ቀስ እያሉ ነው የሚነሱት አለች። ላ ኢላሃ ኢላላህ። ከዚህ የበለጠ ውርደት አለ? የሌላትን ሸፋፍና ገብታ ልትባረር ነው የፈለገችውማ ሌላ ነገር ስለሆነ እኮ ነው፣ ጊዜያዊ ስለሆነ እንጂ ወንድ ልጅ በስፖንጅ ሸውደው ገብተ ሲገለጥ እኮ ይታያል አይደል? ሁሉ ነገር በዚህ ደረጃ ወርደናል እኮ በቃ ዘቅጠናል። ጦታቸው ውስጥ ስፖንጅ ደርድረው ምናምን የሚወጡ አሰብከው? ስፖንጅ የሌለህን በገብሱ እኛን ያታለለን ከኛ አይደለም ከተባለ በስፖንጁ ምን ሊሆን ነው? በመቀመጫ በኩል ስፖንጅ ያስገባሉ፣ በጎን በኩል ስፖንጅ ያስገባሉ። እንዲሁ እኮ ሴት ልጅ አይደለም ስፖንጅ ደርባበት አለባበሷ ጤነኛ ካልሆነ ራሱ ያላህ መልእክተኛ ምን አሉ? ሴት ልጅ ከቤቷ ስትወጣ استشرفها ሸይጣን ያሳምራታል አሉ። ፏብላ ሶሻል ሚዲያ ላይ ትወጣለች። ከዛ ወንዶች ጠቅላላ ገብተው ይሰጧታል ይሄን ኮሜንት። እሷ ግን ወንድሟ ሲበላሽ ወላሂ የሚደውሉልን ስላሉ ማለት ነው ራሳቸው ምስል ለቃቂዎች ራሳቸው ቪዲዮ ለቃቂዎች ሆነው
ወንድሞቻቸው ከስጋ የተወለዱ ወንድሞቻቸው ሲሆኑ ኡስታዝ በአላህ ወንድሜ ማይሆን ቦታ ሊወድቅ የሆነች ሴት ጋር እንደዚህ ብሎ ሰክሮ በአላህ ተባበሩኝ ምናምን ለምንድነው መተባበርሽ? እኔም ቢያልልሽ ማለት እተባበርሻለሁ። አንቺ ግን እየተባበርሽ ነው። ከአንድ ሰው አልፎ የሺዎችን ትዳር ስታናጊ፣ የሺዎችን ልጅ ስትነጥቂ፣ እያንዳንዱ ሐረካቸው በፎቶ ቀርጸው የሚለቁ ሴቶች አሉ፣ በቪዲዮ። አንድ በጣም የሚያሳዝን ቲክቶክ ከሚከታተሉ ሰዎች የነገረኝ አንዷ ማለት ነው። በቃ ያለንበት ዘመን አላህ ዘንድ መታወቅ ከሚያስፈልገው በላይ ሰዎች ሰው ዘንድ መታወቅ በጣም አሳስቧቸው ሴት ናት አለ፣ ሂጃብ ለብሳለች አለ፣ ስልኳ እንደዚህ አድርጋ አለ፣ ፈሷን ስትፈሳ በስልክ ለቀቀች አለ። እናንተ እኮ ያስቃችኋል። ይሄ እኮ መታመም እኮ ነው፣ እብደት እኮ ነው፣ እብደት። እቺ እኮ አማኑኤል አልሄደችም እንጂ እኮ ጨርቅ ጥላለች እኮ። ምኑ እንዲበዛላት ስትል ቪው እንዲበዛላት፣ ቪው ይባላል ሶሻል ሚዲያ ላይ። የኔ ቪዲዮ እኮ 100,000 ጊዜ ታየ። ወላሂ አንዲት ንግግር ከልብህ በልና 7 ሰማይን አቋርጣ አላህ ጋር ትደረስልህ። ይሄ ብቻ ያሳስብ በዚህ ዱንያ ላይ። ዛሬ ግን በሚያሳዝን ሁኔታ ሴቶቹ ፈስ ቀርጸው የሚለቁበት ዘመን ላይ ደርሰናል። ሴት ልጅ እንዲህ ነበረች ምናቃትኛ ድሮ። ሴቶች እንዲህ ነበሩ ድሮ። ተበላሹ እኮ አሁን ተበላሹ። የት ነው ሄድነው ወንድሞቼ? በዚህ ሁኔታ ነገ ዲቃላ ይዘው ሲመጡ በአደባባይ ነው አይደለም። እኔ ያለ ትዳር ልጅ ማምጣት ፈልጋለሁ ብላ ያቺ ዘፋኝ ምንም ሳይመስላት ከሙስሊም ተወልዳ ሙስሊም አሳድጓት አሬት ነው። ተመልከቱ የሰው ልጅ በዚህ በአላህ ግዛት ውስጥ ልቡ ምን ያህል ቢደርቅ ነው። በሚገርም ሁኔታ ረጃጅም ፎቆች ላይ ውጡና እስቲ የሰው ልጅ እዩት። እስቲ የሰው ልጅ ከ15ኛ ፎቅ ላይ ስታየው ታውቀዋለህ እኮ ሰውየው እሱ ሊሆን ይችላል። የፈለገ ብረት ያንሳ የፈለገ ምን ይበል ነው አይደለም፣ ነው አይደለም፣ ሰው ነው አይደለም የሚያስብል እኮ ደረጃ እኮ። ተውት። እኔ አውሮፕላን ሲደርስ እንደዚህ ቀረብ ሲል ወደ ምድር ምናምን መኪናዎች ልክ የህፃን ልጅ ለህፃን ልጆቻችን ለ2 ዓመት ምናምን መንገዛቸው መኪናዎች አሉ አይደል? ከተማው ላይ የምናየው መኪና እንደሱ ይሆናል። የሰው ልጅማ ጭራሽ አይታይም። ይሄ የሰው ልጅ ለሱ ሲባል አላህ አክብሮት ይሄን ሁሉ አግርቶለት ፈስ እየቀረጸ የሚለቅ ትውልድ ላይ ደረሰ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ደግሞ የሚገርመው የሚያስለቅስ ሆኖ ማለት ነው ዱዓ ዳዕዋ ሊደረግበት በሚገባው ጉዳይ ሰው ኢሞጂ ደግሞ የሚባል መጥቷል። በስዕል ምልክቶች አንዱ የሳቅ ምልክት። ይሄ እኮ የሚያስቅ አልነበረም። ሙስሊም እህትህ አሁን ይሄ እህት ወንድም የሚባለው ሰው አብሮት ከተወለደ ሰው ጋር ብቻ ስለሚያየው እኮ ነው። እነዚህ ጥፋት ላይ የወደቁ እህቶቻችን ናቸው አይደሉም? ላ ኢላሃ ኢላላህ እስካሉ ድረስ እህቱ ሰው የገዛ እህቱ እንዲህ አይነት ስራ ብትሰራ አንገቱን ይደፋል አይደፋም? አንገት የሚያስደፋ ስራ እኮ ነው የሚሰሩት። ከስር ገብቶ ግን በኮሜንት የሚያሟሙቅላቸው ሌላ የለሽም እስቲ ደግሞ ሌላ ሳይኝ ምናምን የሚልላት እኛው ደግሞ ወንዶቹ ሆነን ቁጭ ብለናል። እኔ በዚህ ሁኔታችን ወዴት እየተንደረደርን እንዳለ አይገባኝም። ይሄ ቀልደኛ ትውልድ ትዳር ውስጥ የሚገባ ይመስላል? ይገባል? አይገባም። ትዳር ውስጥ ካልገባ ደግሞ ያን ዝሙት ይሰራል። ከዛስ ይሄንማ ቤተሰብ ከሚያየው ፋዘር ከሚቀውጠው የት እንሂድ? ሜሪ ስቶፕስ እንሂድ። ይሄ ደግሞ ሌላ ብልግናቸው ነው። ምንድነው ስትል ዝሙቱ ላይ በቃቸው በዝሙት የተረገዘው ልጅ ደግሞ ወስደው ያስወርዱታል፣ ሰው ይገላሉ። ይሄ ሁሉ እንግዲህ ከዚህ ማህበረሰብ ከዚህ ትውልድ እየተገኘ ነውና አላህን ልንፈራው ይገባል።